አይኔ ውስጥ እንደተከደነ የአይኔ ይሄ የውጭኛው የሽፋሽፍታችን ቆዳው የአይናችን ቆዳ እሱ እንደሸፈነኝ አይኔ ውስጥ ሆኖ ይንቀሳቀሳል። ስገለብጠው በጣም ነበር የደነገጥኩት። ጧት ከተነሳሽ በኋላ በዛ ልክ እንደዚህ እንዲሰማሽ የሚያደርግሽ ነገር ምንድነው? እጮሃለሁ፣ ይታወቀኛል ስጮህ መቶ የሚጫጫነኝ ነገር አለ። ሰው መጣራት ግን አልችልም። ወገኖቼ እንዴት ናችሁ? አሁን አጠገቤ የምታዩትን ቪዲዮ እሱን ቪዲዮ ካየሁኝ በኋላ ነበረ ይህን ቪዲዮ ለመስራት ሞራል ያገኘሁት። ይህን ቪዲዮ ስታዩት ብዙዎቻችሁ ቤታችሁን እንድትፈትሹ ያደርጋችኋል። አንድ አጋጣሚ ነበረ ቤታችንን ስፈትሽ እንደዚህ አይነት ችግሮች እንደነበሩ፣ እንደዚህ አይነት ነገሮች ቤታችን ውስጥ እንደነበሩ ያወቅኩትና በኋላም ወደ መፍትሄው የሄድኩት ቤተሰቦቼም ደህና ያሆኑልኝ፣ እናቴም ከዛ ነገር የወጣችልኝ እና በወቅቱ እኔ የመጀመሪያ ዓመት የዩኒቨርሲቲ ተማሪ ነበርኩኝ። እናቴ ደግሞ ስራ ቁማ ጡረታ የወጣችበት ቤት ውስጥ የምትቀመጥበት ሰዓት ነበረ እና ቤት ውስጥ ማንም የለም። እህቶቼ ግማሹ ስራ፣ ግማሹ ትምህርት፣ እኔም ወደ ዩኒቨርሲቲ ሄጄ ነበረ። እናቴ ብቻዋን የምታሳልፍበት ሰዓት በጣም ሰፊ ነበረ እና ቤተሰቦቼ እህቶቼ ከተነጋገሩ በኋላ አንድ የምናውቃቸው እማማ ስለነበሩ ጎረቤታችን የሰፈራችን ሰው ናቸው እና ለምን እሳቸው ከእናታችን ጋር እንዲውሉ አናረጋቸውም? አብረው ቤተክርስቲያን ይሄዳሉ፣ ይሳለማሉ፣ ያስቀድሳሉ፣ አስቤዛ ያደርጋሉ። የማህበራዊ ግዴታቸውን ለመወጣት መደረግ ያለበትን ነገር በሙሉ አብረው ለማድረግ ይረዳቸዋል። እሷም አይደብራትም። እማማም በወቅቱ ስራ ስላልነበራቸው ለእሳቸውም ለሁለቱም ጥሩ ነገር ነበረ። እማማ የጎረቤታችን የሰፈራችን ሰው እንደመሆናቸው መጠን እኛም እንደ ቤተሰብ ዝም አላልናቸውም ነበረ። በታክሲ በካርድ ሰበብ ሳንቲም ይሰጣቸው ነበረ። በየ15 ቀኑ በየ20 ቀኑ ወሩን እየጠበቅን ጥሩ ሳንቲም ይሰጣቸው ነበረ። እንዳይቸግራቸው ለመምጣትም እኛ ጋር ለመምጣትም እንዳይሰለቹ እንዳይሳቀቁም ብለን እና እንግዲህ እማማ ስላችሁ በጣም ሽማግሌ እንዳይመስሏችሁ፣ ሸምገል ያሉ ናቸው፣ ግን በጣም የነቁ ናቸው። ፊዚካሊም ሜንታሊም በጣም አክቲቭ የነበሩ የከተማ ልጅ ናቸው። ከተማ ተወልደው ከተማ አድገው ከተማ ውስጥ ያረጁ ናቸው እና ነቃ ያሉ ናቸው። ብዙ እንትን አይደሉም። እኛም እዛ ሰፈር እማማ ወደ ቤታችን መምጣት ከጀመሩ በኋላ ብዙ አልቆየንም። ያን ሰፈር ለቀቅን። ከዛ ሰፈር ወጣን። ትንሽ ከዛ ሰፈር ራቅ ያለ ነበረ እና ያው በነገራችሁ ሰፈሩን አንዳንድ የሰፈር ሰዎች ይህን ቪዲዮ ስለሚያዩት ማን እንደሆኑ ሊያውቁበት ሊደርሱበት ስለሚችሉ እኔ ስለማማ ሳይሆን ማውራት የምፈልገው ከማማ ጋር በነበረን ግንኙነት ስለነበረን ኤክስፔሪየንስ ነው ማውራት የምፈልገው እና ለዚህ ነው እዚሁ አዲስ አበባ ከተማ ውስጥ የሆነ ነገር ነው ጉዳዩ እና ለማማም ሰፈራችን ራቀባቸው እያሉ እያሉ ከቤታችን ቀሩ። ሰፈራችን ራቀባቸው እና በዚህ ወቅት ነበረ ቤታችን ውስጥ አዲስ እንግዳ የሆነ ነገር ማየት የጀመርነው እና ይህ አዲስ ነገር እኔንም ለከፍተኛ ድንጋጤ ነበረ በወቅቱ የዳረገኝ። እኛ ሰፈር መቀየራችን፣ ወደ አዲስ ሰፈር መግባታችን ብዙዎቻችሁ ታውቁታላችሁ። ሰፈር ስትቀይሩ አካባቢያችሁን ብዙ ነገር ስትቀይሩ መጀመሪያ አካባቢ የማይመች ነገር አለው፣ ዲስኮምፈርት አለው። ከዛ በኋላ እየለመዳችሁት ሰፈሩን፣ አካባቢውን፣ የሰፈሩን ሰው እያለ እያለ ነው የምትለምዱት እና የተፈጠረው ነገር እንደዛ አልነበረም። እሱ አለመመቸቱ ነበረ ግን ቤታችን ላይ የደረሰው የገጠመን ነገር ከዛ ጋር አይገናኝም። መጀመሪያ አካባቢ ድብርት መስሎ የነበረ አዲስ ሰፈር ስለሆነ ሊሆን ይችላል ብዬ ነበር ያሰብኩት እና ቀን ቀን ሰላም ነን፣ ማታ ማታ ነበር ያ ነገር የሚፈጠረው እና ቤቱ ሰላም ነው የገባ ነው። የመጀመሪያ ገቢዎች እኛ ነን። አዲስ ቤት ነው። ከኛ በፊት ማንም ሰው ኖሮበት አያውቅም። አካባቢው ሰላም ነው። ከኛ በፊት የልማት ተነሾች ይኖሩበት የነበሩ ሰዎች እዛ አካባቢ ነው የምንኖረው እና የተለየ ነገር ኖቲስ አላደረኩም በጊዜው። ምክንያቱም በዛ ወቅት የሰፈር እንደገባን አካባቢ የመናፍስቱን ውጊያ በደንብ በጥልቀት አውቄው ነበረ እና ምናልባት ነገርየው ከመናፍስት ውጊያ ጋር የተያያዘ መስሎ ነበረ እና እንደዚህ ነበር የተፈጠረው። ቀን ቀን ሰላም ነን፣ ማታ ማታ ግን ከፍተኛ የሆነ የቅዠት ድምፅ ይሰማኝ ነበረ ቤት ውስጥ እና የእናቴ መኝታ ቤት በቤቱ በፊት ለፊት በኩል ነው። እኔ ደግሞ ከቤቱ በጀርባ በኩል ነኝ እና የሚሰማኝ የቅዠት ድምፅ በጣም ነው የሚያስደነግጠው። የሆነ ሰው ሀንግ የተሰራ የተጨነቀ የተረገጠ የሆነ ነገር የመታው ነው የሚመስለው። ቅዠቱ አይቋረጥም። በጣም ነበር የሚያስደነግጠው እና የመጀመሪያ ቀን የሰማሁት ጊዜ ሌባ የገባ ነበር የመሰለኝ። ስልኬን አብርቼ እንዲያውም ቤቱን ስራወጥ ቤቱን ስፈልግ ቤቱን ስፈትሽ ነበረ። በኋላ ላይ ነው ቅዠት እንደሆነ ያወቅኩት። ይሄ ቅዠት የመጀመሪያ ቀን ቤት የገጠመኝ ቀን የእናቴን መኝታ ቤት በር ላይ ሄጄ በሯን በከፍተኛ ድምፅ ለማንኳኳት እሞክራለሁ። እናቴን ለመቀስቀስ እንድትመልስልኝ እንድትነቃ ተነስታ እንድታማትብ እሞክራለሁ። ግን
አይሰማትም። ኦልሬዲ እሷ የቅዠት ዓለም ውስጥ ነው ያለችው። ኦልሬዲ እየቃዠች ነው። የመኝታ ቤት በሯም እንደተቆለፈ ነው። ከፍቼ መግባትም በስመ አብ በይም እሷን ጸበል መርጨትም አልችልም ነበረ በዛ ሰዓት። እና የሚገርመው ነገር የፈለኩትን ያክል በሩን ባንኳኳ ልጠራት ብሞክርም በራሷ ጊዜ ጮኻ 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 ሲደክማት ካልሆነ አታርፍም ወይም ደግሞ ዝም አትልም ነበረ። እንደዛ ሆኖ ከነጋ በኋላ በጣም ይጫጫናት፣ በጣም ሙዲ ትሆን ነበረ። አንዳንዴ ትፈዛለች፣ አንዳንዴ ትነጫነጫለች። የተለያዩ ጸባዮች ታሳየን ነበር እና እንደዚህ አይነት ጸባይ አይቼባትም አይተንባትም ስለማናውቅ በጣም ነበረ የተደናገጥነው በወቅቱ። እንዲያውም ያመማት ወይ ደግሞ ከናፍቆት ጋር ወይ ከሰፈሩ ጋር የተያያዘ መስሎኝ ነገሩን ትንሽ ችላ ለማለት ሞክሬ ነበረ። ግን እየባሰ 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 ነገርየው ከቁጥጥራችን ውጭ ሊሆን ጫፍ ላይ ነበረ በወቅቱ የደረሰው እና እናቴን ጠየኳት። ምንድን ነው የሚታየሽ? በህልምሽ የምታየው ነገር ምንድን ነው? በዛ ልክ የሚያስጮህ የሚያስደነግጥ እንደዛ የሚያደርግሽ ጧት ጧት ከተነሳሽ በኋላ በዛ ልክ እንደዚህ እንዲሰማሽ የሚያደርግሽ ነገር ምንድን ነው? የተለየ ነገር አለ? አዲስ ነገር አለ? ምንድን ነው ማለት የላይፍ ተጽዕኖም የሆነ ነገር መሰለኝ። ሌላ ነገር ጋር ነበረ ያያያዝኩት እኔ። አረ ምንም ነገር የለም ሰላም ነኝ ደህና ነኝ አለችኝ። እና መኝታ ቤቷ ብዙ ሰፊ አይደለም ጠባብም አይደለም መካከለኛ ነው እና በጀርባዬ ተኝቼ መነሳት ያቅተኛል። አይኔ እንደተጨፈነ ነው። እጮሃለሁ ይታወቀኛል ስጮህ መቶ የሚጫጫነኝ ነገር አለ። ሰው መጣራት ግን አልችልም። አይኔ ውስጥ እንደተከደነ የአይኔ ይሄ የውጭኛው የሽፋሽፍታችን ቆዳው የአይናችን ቆዳ እሱ እንደሸፈነኝ አይኔ ውስጥ ሆኖ ይንቀሳቀሳል። ለመጮህ ሞክራለሁ፣ ለመጣራት ሞክራለሁ፣ ግን ጩኸት ብቻ ነው ያለው እና መኝታ ቤቴ በረጃጅም ሰዎች ተሞልቶ ተጠቅጥቆ ነው የማየው። የሆነ ነገር ይረግጠኛል፣ እንስሳዎች መጥተው ይቧጭሩኛል እና እሱን ነው የማየው። በጣም ነው የሚያስጨንቀኝ። ከእንቅልፌ ስነቃ ደግሞ በላብ ተጠምቄ ጠዋት ደግሞ እንደምታየኝ እንደዛ ሆኜ ነው የምውለው እና እኔም አልገባኝም አለች። እናቴ እንደዛ ካለች በኋላ ሀሳቤን ሰብስቤ አንድ ነገር ብቻ ነበረ በወቅቱ ማሰብ የጀመርኩትና ኦኬ፣ ስለዚህ ይሄ ነገር የመናፍስት ጥቃት ነው፣ የመናፍስት ውጊያ ነው። እንዴት ሊሆን ይችላል? እኛ ማለት ደህና ነን። እናቴም በአቅሟ ትጸልያለች፣ ሁሉም በአቅሙ የሚጸልይ ነው፣ አንፈተንም ሳይሆን በዚህ ልክ አይን ያወጣ ነገር እስከዛ ሰዓት ድረስ አላየንም ነበር እና ኦኬ፣ አዲስ ነገር መኖር አለበት። አዲስ ነው ሰፈሩን አናውቅም። ቤቱ የተሰራበት ቦታ ችግር ይኖርበት ይሆን? ምናልባት እኛ አሁን የምንኖርበት ቤት ከመሰራቱ በፊት የነበረበት ቦታ ላይ ባዕድ አምልኮ ነበር? ምንድን ነው? ግብር ይደረግበት ነበር ወይስ ሰዎች ተሰብስበው አድባር ምናምን እያሉ ኮተታቸውን የሚጥሉበት ዶሮ የሚታረድበት ቦታ ነበረ? ምንድን ነው ብዬ ብዙ ጥያቄዎችን ለመጠየቅ ሞከርኩኝ። ጠዋት ነበረ። እናቴ አንድ ጉዳይ ነበራት። እናቴ ስትወጣ ቤቱን ማጽዳት ጀመርኩኝ። ብዙ ነገሮችን መፈለግ ጀመርኩኝ። የሆነ ነገር እፈልጋለሁ፣ የሆነ ቢያንስ ኤቪደንስ የሚሆን ነገር የሚታይ ነገር መፈለግ ጀመርኩኝ። መኝታ ቤቷን ማገላበጥ፣ ኮመዲኖቿን መክፈት ጀመርኩኝ። ብዙም ሳልቆይ አንድ ነገር አገኘሁ። የምተኛበትን አልጋ ፍራሹን ሳነሳው ፍራሹ ስር እቺን የምታክል ትልቅ አይደለም ትንሽ አይደለም፣ ልክ እንደዚህ መጽሐፍ መካከለኛ የሆነ ከዚህም ከፍ ያለ ነው አገኘው ብቻና መጽሐፉን ሳገኘው በደረቱ የተደፋ ነገር ነበረ። ስገለብጠው በጣም ነበር የደነገጥኩት። ማለት መንቀሳቀስ ሁሉ አቃተኝ። በጣም ነበር የደነገጥኩት እና መጽሐፉ ከላይ ርዕሱን ሳየው መጽሐፈ ቆጵርያኖስ ይላል። መጽሐፈ ቆጵርያኖስ ምን እንደሆነ አውቃለሁ እኔ መርካቶ በየቤተክርስቲያን በር ላይ ምናምን አንዳንድ ቦታ ሲሸጥ አየዋለሁ። እንዲያውም ከጠፋው ስልኬ ጋር ዳታዎቹ ስለጠፉ ነው እንጂ ብዙ ቦታ ፎቶግራፎች አንስቼ ይዤ ነበረ። መጽሐፈ ቆጵርያኖስ ማለት ለማታውቁ ሰዎች ቤተክርስቲያን ያወገዘችው ቤተክርስቲያን የማትቀበለው ግን በየደብሩ ማንነታቸው የማይታወቁ ሰዎች የአጋንንት መጎተቻ መጽሐፉን የጸሎት መጽሐፍ ነው ብለው የሚሸጡት መጽሐፍ ነው። መጽሐፉን ለመጀመሪያ ጊዜ ነው በእጄ የነካሁት። አይቼው አውቃለሁ ግን በእጄ ነክቼው አላውቅምና መጽሐፉን ገለጥ ገለጥ አድርጌ አየሁት። ሲጀምር ያው በስመ አብ ምናምን ብሎ ይጀምራል። ከዛ በኋላ ብዙ የማይታወቁ ድጋሞች፣ ቁጥሮች ምናምን ክብ የተሳለበት ምናምን ብዙ ነገር ያለው የአጋንንት መጎተቻ ነው። በፍጥነት ነበረ እናቴ ጋር የደወልኩት። እኔ ያልኳት መጣች፣ አሳየኋት መጽሐፉና ይህን መጽሐፍ ከየት አገኘሽው? እንዴት አገኘሽው? ማለት እኔ መዝሙረ ዳዊት፣ ሰይፈ ስላሴ እና ድርሳነ ሚካኤል እንዳላት አውቃለሁ እና ለረጅም ጊዜ የምትጸልየው ጸሎት ሰይፈ ስላሴ እንደሆነ ውዳሴ ማርያም እንደሆነ ነው የማውቀው እና ይህን መጽሐፍ ከየት አግኝተሽው ነው መኝታ ቤት ውስጥ የተገኘው? ይሄ መጽሐፍ ምን ያደርግልሻል? ከየት አመጣሽው? ይሄን ነው እንዴ የምትጸልይው ስላት፣ አዎ ይሄን እኮ ነው የምጸልየው፣ ከቅርብ ጊዜ ወዲህ እሱን ነው የምጸልየው አለች።
እኔም ደንግጫለሁ። መረጋጋት አቃተኝ። እንዴት ይሄን ትጸልያለሽ? ሌላ የጸሎት መጽሐፍ የለሽም እንዴ አንቺ? ቆይ ከየት አመጣሽው? ምናምን ስላት በፊት እጸልየው ነበረ። አሁን ቅዠቱ ምናምን ሲበዛብኝ ደግሞ ትቼዋለሁ። ለመጨረሻ ጊዜ ራሱ መቼ እንደጸለይኩ አላስታውስም ምናምን አለችኝ። እና እሺ ከየት አመጣሽው ይሄን መጽሐፍ ስላት ያቺ ከእናቴ ጋር አብራ ትውል የነበረችው እማማ ንስሐ አባቴ ናቸው የሰጡኝ። የገዳም አባቶች የበቁ አባቶች የሚጸልዩት ጸሎት ነው ብለው እሳቸው ናቸው የሰጡኝና አንቺ ወዳጄ ስለሆንሽ እኔ ያገኘሁት ነገር እንዳይቀርብሽ ብዬ ከመርካቶ ድረስ ገዝቼ ነው የሰጠሁሽ ብላ በፊት ነው እማማ አንድ ላይ በምንውልበት ሰዓት የሰጠችኝ። ከዛ ቀን ጀምሮ እጸልየዋለሁ፣ ግን ቅዠቱ ምናምን ሲበዛብኝ እርግፍ አድርጌ ትቼዋለሁ አለች። በጣም የሚያሳዝንና የሚያስደነግጥ ነገር ነበር። እንግዲህ እናቴ በአጭር ጊዜ ውስጥ እንደዚህ ካደረጋት እማማ ደግሞ እንዴት እየሆኑ እንደሆነ አላቅም። ማለት በዛ ሰዓት ኮንታክታቸውም አድራሻቸውም አልነበረኝም። እማማና እሳቸውን ጠይቄ ያሉበትን ሁኔታ ለመረዳት አልቻልኩም። ምናልባት እማማ በፈቃደኝነት ይግቡበት ሳያውቁ በንስሐ አባታቸው ተሸውደው ገብተውበት ይሁን አላቅም። ያው እንግዲህ ሁሉም ንስሐ አባት ይታመናል ማለት አይቻልም። አንዳንዶቹ ደህና ንስሐ አባቶች አሉ፣ አንዳንዶቹም ጥሩ ያልሆኑ ንስሐ አባቶች እንዳሉ እናውቃለን፣ ሁላችሁም ታውቁታላችሁ። ከዛን ያን የጥንቆላ መጽሐፈ ቆጵርያኖስ መዝሙር 22 መዝሙር 90 አብረን ጸለይንና ግቢያችን ውስጥ አቃጥለን ጸበል ረጨነው። ከዛ ቤታችን ውስጥ የጸሎት ውሃ ነበረን። ቤታችን የጸሎት ውሃ ረጨነው። ከዛ በኋላ ሰላም አገኘን። የእናቴም ቅዠት ተረጋጋላት። ሙሉ በሙሉ ባይተዋትም ከዛ በኋላ የደጋገመች ጸበል ትጠመቅ እንደነበረ አስታውሳለሁ። እና ከዛ በኋላ ሰላም ነበር የሆነችው። በዚህ አጋጣሚ ወዳጅ ዘመድ ጓደኛ ከአያት ከቅድመ አያት ከቤተሰቦቻችሁ የተሰጣችሁ የጸሎት መጽሐፍ ካለ ቤታችሁን ያሉትን የጸሎት መጽሐፍቶች በደንብ አበጥራችሁ ማየት አለባችሁ። ራሳቸውን ምን አይነት የጸሎት መጽሐፍቶች እንደሆኑ በደንብ እዩዋቸው። ለቤተክርስቲያን አባቶች አሳዩዋቸው። ይሄ መጽሐፍ የተወገዘ ነው ወይ? ይሄ ቤተክርስቲያን የምትቀበላቸው ናቸው ወይ ብላችሁ መጠየቅና ማረጋገጥ ግድ ይላችኋል። በዚህ ዘመን ሁሉ ነገር ተደበላልቋል። በእውቀት በአመለካከት በመረጃ ቀድመን ካልተገኘን የምንበላበት የምንጠፋበት ጊዜ ነው እና ራሳችሁን ጠብቁ እላለሁ።